It's on here now. The goalkeeper's beaten, and South Africa have done Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። የእሁድ የአርሰናልና የማንቸስተር ዩናይትድ ጨዋታ እኛ ቀደም ብለን እንጀምረዋለን። ቀደም ብለን በተለያዩ አንግሎች ጨዋታውን በተመለከተ መረጃዎችን ወደ እናንተ እናደርሳለን፣ እንነጋገርባቸዋለን አልን። ከዛ ዓለምም ለካ አላስቻለውም። ለብቻ አይደለም ይህ ስሜት የተሰማኝ ወይ ለብቻሽ አይደለም ይህ ስሜት የተሰማሽ፣ የእውነቴን ነው ነገር ከብዙ አቅጣጫ እሁድ በአርሰናልና በማንቸስተር ዩናይትድ መካከል የሚደረገውን ጨዋታ በተመለከተ ሀሳቦች እየወጡ ከብዙ አንግል ጉዳዩ ማንቸስተር ዩናይትድ ሆኗል፣ ጉዳዩ አርሰናል ሆኗል። አትጠራጠሪ፣ ዋናው ጉዳይ እሁድ በሁለቱ ክለቦች መካከል የሚደረገው ጨዋታ ሆኗል። አሁን ይሄንን ምን አመጣው ያልን እንደሆነ ይሄ ሊሆን የቻለበት ዋነኛ እና መሰረታዊ የሚባለው ምክንያት የአርሰናል አንደኝነት በዘንድሮ የውድድር ዓመት እያሳየ ያለው ጥንካሬ መሀል ላይ አልፎ አልፎ ካጋጠሙት መንገራገጮች ውጪ የሊጉ ምርጡ ቡድን አርሰናል እዚህ ላይ መበሻሸቅን በመፍራት ያላመነ ሰው ሊኖር ይችል ይሆናል እንጂ ውስጡ ይቀበለዋል። ማንቸስተር ዩናይትድን ደግሞ በተመለከተ የሚሰማን ስሜት ከ2024-25ቱ አሞሪምም እያለ ተሻሽሏል። ከ2024-25ቱ አሞሪምም እያለ ተሻሽሏል የሚለው ግን በቂ አይደል። ምክንያቱም ያንን የአሞሪም ጊዜን መሻሻል በተመለከተ ለምሳሌ የማንቸስተር ዩናይትድ የማጥቃት አቅም በ2024-25 በብዙ ትዝብት ውስጥ በብዙ ትችትና ወቀሳ ውስጥ ያለፈ ነው። እዛ ጋር እስኪደርስ ድረስ እንቅስቃሴው አሪፍ ይሆንና የተጋጣሚ የግብ ክልል ጋር ሲደርስ የሚሞት ማንቸስተር ዩናይትድ ነበር የነበረው። ይህንን በሚገባ በመረዳት የገበያ ውሳኔያቸው አሁን ማድረግ ያለብን ነገር የማጥቃት አቅማችንን የሚጨምር በተጋጣሚዎቻችን ላይ የምናስቆጥረውን ጎል የሚያሳድጉ ተጫዋቾችን መፈለግና መግዛት አለብኝ ተባል። ማቲያስ ኩኛ፣ ብሪያን ምቤሞ፣ ቤንጃሚን ሼሽኮ አይነት ተጫዋቾች ዩናይትድን እንዲቀላቀሉ ተደረገ። ፕራክቲካሊም የማንቸስተር ዩናይትድ የማጥቃት አቅም አሪፍ ሆነ። ተጋጣሚዎች ላይ ብዙ በመሞከር አንደኛ ነው። ኦን ታርጌት በመሞከር ላይ ነው ማንቸስተር ዩናይትድ ያለ። በሚያስቆጥራቸው የጎሎች ብዛት ጥቂት ክለቦች ናቸው የሚበልጡት። ኤክስጂ ላይ አንድ ማንቸስተር ሲቲ ብቻ ነው የሚበልጠው እያልሽ እነዚህ የአንድን ቡድን የማጥቃት አቅም የማጥቃት ጥንካሬ ለመለካት ለመመዘን የሚቀመጡ መስፈርቶችን 1 2 3 ብለሽ ብታስቀምጪ ማንቸስተር ዩናይትድ በእነዚህ በምታስቀምጫቸው መለኪያና መስፈርቶች ላይ ነው የምታገኝ። ተሻሽሏል፣ ግን ጉድለቶች ያሉት መሻሻል ነው። ይህንን እናምናል። ከጉድለቶቹ መካከል አንዱ ምንድን ነው ብትይኝ፣ እኔም አንቺም መንገደኛውም በተደጋጋሚ ይል የነበረው ይህ የወርክ ሬታቸው ደካማ ነው። በእጃቸው የገባን ውጤት ከዊኒንግ ፖዚሽን አይዘር ሉዝ ያደርጋሉ ኦር ድሮ ያደርጋሉ። አቻ ይወጣሉ ወይ ይሸነፋሉ። ማሸነፍ የሚችሉትን ጨዋታ በተከላካይ ክፍሉ ላይ ያለን የጥርጣሬ መጠን እያልን የምናነሳቸው ነገሮች፣ መሀል ክፍሉ ላይ ያልን የምናነሳቸው ነገሮች ብዙ እና በርካታ ናቸው።
አሁን እነዚህን ነገሮች ከማሻሻል አንጻር የማይክል ካሪክ መሾም ይሄ የውድድር ዓመት እስኪያበቃ ድረስ ቡድኑን ያዘው ተብሎ እድል ማግኘት እና በመጀመሪያው ጨዋታ ማንቸስተር ሲቲን ሲያሸንፉ ስናይ ኦፕቲሚዝም ወይም በጎ ሐሳብ በጎ ስሜት ከማንቸስተር ዩናይትድ ጋር በተያያዘ የሚሰማን ስሜት መልካም ይሆናል። ምንም ጥርጥር የለውም። ይሄን ደግ ስለሆንሽ አይደለም፣ ያየሽው ሀቅ እንደዛ ስለሆነ ነው። ፋክት እናስቀምጥ። ማንቸስተር ዩናይትድ በኦልትራፎርድ ማንቸስተር ሲቲን ከ3 ዓመት በኋላ ነው ያሸነፈው ይላል አንድ ጸሐፊ። እውነት ስለሆነ ምንም አናረገው። ከ3 ዓመት በኋላ ነው ኦልትራፎርድ ላይ ያሸነፈው። ማን ይዞት? ካሪክ ይዞት። አንድ ማንቸስተር ዩናይትድ ማንቸስተር ሲቲን በኦልትራፎርድ ከ3 ዓመት በኋላ ቢያሸንፈውም በዛ መጠን በልጦና ቀጥቅጦ ሲያሸንፈው ግን ከረጅም ዓመት በኋላ ነው። ይሄ ደግሞ ሌላ ታሪክ። ማሸነፍ አንድ ነገር ነው። እንደምንም ልታሸንፊ ትችላለች። አንዳንድ ቡድኖች እንደምንም እንደሚያሸንፉት ራሱ ማንቸስተር ዩናይትድም አንዳንድ ጨዋታዎችን እንደምንም እንደሚያሸንፉ በልጠሽና ቀጥቅጠሽ ስታሸንፊ ግን ስለ ቡድኑ የሚሰማሽ ስሜት፣ ስለ ቡድኑ የምትናገር የሆን ነገር ለመለወጥ ትገደጃለች። በዚህን ያህል መጠን የጋርዲዮላን ማንቸስተር ሲቲን በልጦ እና ቀጥቅጦ አሳምኖ በንግግር እጅ ወደ ላይ እንዳለ ጋርዲዮላ እስኪሰማን ድረስ በንግግር ነው። እጁን እንደዚህ አላነሳም ተማርክ ያለው ብሎ ግን በንግግር እንዲህማ ስትበለጥ ማመን ነው እንጂ ሌላ ምን አላል እስኪል ድረስ ዩናይትድ ጥሩ ነበረ ስትይ እሁድ ይደገም ይሆን? እሁድ ማንቸስተር ዩናይትድ በዚሁ አይነት አፕሮች የሊጉን ሁለተኛ ጠንካራ ቡድን ማንቸስተር ሲቲን እንደገጠመው የሊጉን አንደኛ አርሰናልን በዛው አፕሮች ገጥሞ በእርግጥም ማይክል ካሪክና የእሱን ኢንፍሉዌንስ አየን የምንል ያስብለናል። እሁድን የምንጠበቀው በዚህ ምክንያት። ከዛ ግን ሰዎች ጥያቄ ያነሳል። ዊዚስ ሜንታሊቲ ዊዚስ ኢነርጂ አሁን በምናየው ሜንታሊቲ ወይም የአእምሮ ዝግጅት ጥንካሬ፣ አሁን በምናየው በጨዋታዎች የተሻለ ውጤት ለማምጣት የተፈጠረ ጉጉት ማንቸስተር ዩናይትድ የመር እስከ 4ኛ ያለውን ደረጃ ይዞ አያጠናቅቅም? ዓላማው እሱ ነው። ለካሪክ 2 ታርጌቶች ናቸው ያሉት ይባላል። ታርጌት 1 እስከ 4ኛ ያለውን ደረጃ ይዞ አጠናቆ ማንቸስተር ዩናይትድ ወደ ቻምፒዮንስ ሊግ እንዲመለስ ማድረግ። ዓላማ 2 በቅዳሜው አይነት የማንቸስተር ዩናይትድ በሚመስለው መንገድ እየተጫወተ ቡድኑ በዚሁ ጠንካራ አፕሮች እንዲቀጥል ማድረግ። ሁለቱን ሰፍቶ ግቡ ከተሳካ ካሪክ ፐርማነንትሊ ማናጀር ተብሎ አፖይንት የማይደረግበት ምክንያት የለም። የማንቸስተር ዩናይትድ ቋሚ አሰልጣኝ ሊባል ይችላል። ምን ከሆነ አጨዋወቱም የበቀደሙን አይነት ኢምፕሬሲቭነስ እንዲኖረው በብዙዎቹ ጨዋታዎች 16 ጨዋታ ላይ የቀረው በብዙዎቹ ጨዋታዎች ያንን ይዞ ከሄደ እናም ደግሞ በአሞሪም የተጀመረውን ማንቸስተር ዩናይትድን እስከ 4ኛ ያለውን ደረጃ ይዞ እንዲያጠናቀቅ በማድረግ የቻምፒዮንስ ሊግ ተሳትፎ እንዲመለስ ካደረገ ጨርሰሃልና ውጣ እንዴት ይዋለሽ? እንዴት ይዋለሽ? የምትፈልጊውን ነገር ሁለቱንም በሌላ የኔ አይደለም በምትዩ መንገድ። ለምሳሌ ቅዳሜ የማንቸስተር ደርቢ ካለቀ በኋላ ማንቸስተር ሩኒ ምን አለ? ሰሞኑን ከዚህ ጨዋታ በፊት ከአሞሪም መሸኘት በኋላ በማን ይቀጠር ጥያቄ ውስጥ በነበርንበት ሰዓት ላይ በጣም በብዙዎች ዘንድ የሚመላለስ የነበረው አንድ ሀሳብ የዩናይትድ ዲኤንኤ ማለት ማንነት የሚታወቅበት ምርመራ ነው አይደል? ማን ነው መለያ ማለት ነው እየተባለ ይነገር ነበረ። እና ሁሉም የማንቸስተር ዩናይትድ ዲኤንኤ ማለት ብሎ ጋሪ ኔቪልም ያስረዳል፣ ሩኒም ያስረዳል፣ ፖል ሜርሰንም ያስረዳል፣ ጋብርኤል ማርኮቲም ሊያስረዳ ይሞክራል። እነሱ በንግግር ነው
በሀሳብ ነው፣ በንድፈ ሀሳብ ነው። ካሪክ ግን የማንቸስተር ዩናይትድ ዲኤንኤ ማለት ይሄ ነው ብሎ በተግባር ሜዳ ውስጥ አሳየናል። ስለዚህ ማንቸስተር ዩናይትድን ማንነት ከውጤት ጋር ከመለሰ ቴንኪው ብለሽ ነው የምትሸኘው ወይስ ታቆየዋለሽ ነው? ናቹራሊ ስታስቢ ታቆየዋለሽ አይደል? ለምን ትሸኘዋለሽ? that's what you are looking for እኮ የምትፈልግ የነበረው ነገር ያንን እኮ ነው። ልክ ነው። ግን ይመስለኛል እንደዚህ አይነት አስተያየቶች አሁን የሚሰጡት ቀድሞ ከነበረው ልምድ አንጻር ነው። አሁን ቀድሞ የነበረው ልምድ አንጻር ምንድን ነው? የሶልሻን የአሰልጣኝነት ጊዜ ሰዎች ያስታውሳሉ። በአሰልጣኝነት ኃላፊነቱ በተሰጠው ወቅት ጨዋታዎችን ያሸንፍ ነበረ። የደረጃ ሰንጠረዡን ያጠናቀቀበት መንገድም በጣም ጥሩ ነው እና በቃ ማንቸስተር ዩናይትድ ወደ ትክክለኛው መንገድ እየተመለሰ ይመስል ነበር። ስለዛስ እንደዚህ ከሆነ ታዲያስ እኛ የምንፈልገው ምንድን ነው? ይህንን አጫወት የሚመልስ ማንቸስተር ዩናይትድን አሸናፊ የሚያደርግ እና ወደ ምናውቀው ዩናይትድ የሚመልስ አሰልጣኝ ነው የምንፈልገው ተብሎ ነው ለሶልሻ ኮንትራት የተሰጠው እና ያቺን ልምድ ስላለች ያ ነገር ብዙ ሰዎችን አሁን ትንሽ ጊዜ መስጠት ያስፈልጋል፣ የቀደመ አስተያየት እንዳይሆንብን የሚል ስጋት ውስጥ ሲገቡ ያለው ጊዜ መስጠት ያስፈልጋል የሚለውን ሁላችን የምንስማማበት ይመስለኛል። ለሶልሻ አዎ፣ ማለት ለካሪክ አስደነገጠ። ለካሪክ ልክ ነው። አሁን የመጀመሪያው ጨዋታ ላይ ያየነው ነገር ከማንቸስተር ሲቲ ጋር በነበረው ጨዋታ ያየነው ነገር ማንቸስተር ዩናይትድን እና ደግሞ ካሪክን እያደነቀን እንድንቀጥል የሚያስገድድ ነገር ነው። ግን በዛች ብቻ ተነስቶ በጣም የሰፋ አስተያየት መስጠት አያስፈልግም የሚል ሀሳብ ደግሞ ይነሳል። አሁን እኛ እየተናገርን ያለ ነው መጀመሪያ ያየነው ነገር ተስፋ የሚሰጥ ነው፣ የሚያበረታታ ነው፣ በጣም የዩናይትድ ደጋፊዎችን ያስደሰተ ነው። ብዙ ሰዎችም ወደ ዩናይትድ እንደገና ቀልባቸው እንዲመለስ ያደረገ ነው። ይሄ አንድ ጨዋታ ነው። ግን ይሄኛውን ስሜት፣ ሀሳብ፣ አጨዋወት ይዞ የሚቀጥል ከሆነና ያ ደግሞ ተስፋው በተለይ አጨዋወቱ ተስፋው የበለጠ ቀጣይ ኮንትራት እንድትሰጠው የሚያስገድድ ከሆነ ያንን ነገር ማድረግ የሚጠበቅም ነገር ነው። አሰልጣኝም ስትቀጥር ደግሞ ክራይቴሪያው አንዱ እንደዚህ ይመስለኛል። ስለዚህ ያ የነበረው የሶልሻ ስጋት ነው ሰዎችን በዚህ ስሜት ውስጥ እንዲቆዩ የሚያደርጋቸው እንጂ በኋላ ሲዝኑ መጨረሻ ላይ የሚሰጠው አስተያየት የተለየ ሊሆን ይችላል። ሲዝኑን እንደሚያሳልፍበት መንገድ ነው የሚወሰነው። አዎ፣ ግን ይሄንን በሶልሻ አጥር ውስጥ ሆኜ አላየውም። ምንም እንኳ መጀመሪያ ላይ እንደዛ አይነት ስሜት የነበረኝ ቢሆንም ሁለት ምክንያቶች አሉኝ የሶልሻ አይነት ነገር የመሆን እድል የለውም የሚለው። ኦሌ ጉናር ሶልሻ ህይወትን በማንቸስተር ዩናይትድ ጊዜያዊ አሰልጣኝነት የጀመረበት መንገድ እንዳልሽው ሞቅ ያለ ዚስ ኢዝ ማንቸስተር ዩናይትድስ ዌይ አሉ እኮ እነሱ ራሳቸው። በቃ ይሄ ነው የኛ መንገድ፣ ቡድናችንን መሰለን የሚል ነገር ነው። ከዛ ውጤትም ረዳው። ግን ከዛ በኋላ አይተሽ ከሆነ ማደግ የማይችላል የእድገት ውስንነት ያለው ቡድን ሆነ። አንድ አይነት መንገድን ብቻ የሚያውቅ ውስብስብ ሀሳብን ይፈልጋል የእግር ኳስ አሰልጣኝነት። ያንን ውስብስብ ሀሳብ የማሰብ አቅም ኦሌ አልነበረውም፣ የለውም። በቃ የሚችለውን ጣራውን አሳየን። ጣራው ላይ መውጣት፣ ከጣራው ላይ እንደገና የሆነ ግንባ የሚጨምረው ነገር ምንም ነገር የለም። ሊሚቱን አየነው ነው ባጭሩ። ከዛ ያንን ሊሚት ማየታችንን የምታውቂው ክለቦች እያወቁበትና እየነቁበት ሲመጡ ሻል ብሎ መጠበቅ አቃተው፣ ማደግ አቃተው፣ መጨመር አቃተው። ስለዚህ ያወቁበት ሁሉ ማንቸስተር ዩናይትድንና የኦሌን ቡድን መግጠም እንዳይከብዳቸው ሆኑ። ይሄ አንደኛው ነገር ነው። ሁለተኛው ነገር ማንቸስተር ዩናይትድ አሁንም ለኦሌ ኮድ ሊሰጠው ነበረ በጊዜያዊነት። ኦሌም ደግሞ ዝግጁ ነበረ። ዝግጁ ሆኖ እንደውም ባላችሁም ቦታ ሁሉ እስከ ማለት ደረጃ እኮ ደረሰ። የዛን ሰዓት ላይ ግን የካሪክን ሀሳብ ሲያዳምጡ የበለጠ ተመሰጡ፣ የበለጠ ወደዱት። እስኪ ድገምና ነገረን አሉት። ደግሞ ነገራቸው። ለሶስተኛ ጊዜ ተገናኝተን እናውራ አሉት። አወሩ። ሲያወሩ ካሪክ ከፕራክቲክስ በፊት ወይም ከተግባር በፊት በሀሳብ ነው ያሳመናቸው። ዊች ሚንስ ይሄ ሰውዬ ሀሳብ አለው ማለት ገዢ ሀሳብ አለው። ታዛዥ የሆነ ኦሌ ጉናር ሶልሻ እና ሀሳብ ያለው ካሪክ ናቸው የቀረቡት ለማንቸስተር ዩናይትድ። ከታዛዥነት ይልቅ ሀሳብ ያለው ሰው ይበልጥብናል ብሎ ነው ማንቸስተር ዩናይትድ ካሪክን የወሰደው ነው የኔ አንደርስታንድ። እኔ ማንቸስተር ዩናይትድ ማንቸስተር ሲቲን ሲያሸንፍ እናም በዛ መጠን
የሚገርም እንቅስቃሴ በሁሉም የተመሰከረ ነገር ሲያደርግ ሳየው ይሄ ሰውዬ ምን ብሎ እንዳሳመናቸው ወይም የማንቸስተር ዩናይትድ ኃላፊዎች እነ ዊሎክስ ወደ ካሪክ የተሳቡበት ምክንያት ነው ይታየኝ የነበረው። ለእኔ ያልከውን መኖር ከቻልክ ያሉት ነው የሚመስለኝ። መኖር ጀምሯል፣ እየኖረ ይቀጥላሉ፣ ሌላ ታሪክ ነው እሱ። አሁን በንግግርሽ መሀል ያነሳሽውን ነገር ብዙ ሰዎች ይሉታል። በአንድ ጨዋታ እንደዚህ አይባልም እንደዚህ አይባልም አይነትን ስሜት እንክት አድርጎ ይባላል። ለምን አይባለው? የምናወራው ስለ አንድ ጨዋታ ነው፣ ስለ ነገ አይደል። ስላየነው አንድ ጨዋታ ጆን ቴሪም ከጎጡ ወጥቶ የመሰከረበት፣ ቴሪ ዳንኤል ኦንሪ እንደዚህ አይቻል አቅም ብሎ የመሰከረበት፣ ማይካ ሪቻርድስ፣ ዳንኤል ስተሪጅ የማንቸስተር ዩናይትድ ያልሆኑ ሰዎች በሙሉ ምስክርነት የሰጡበት፣ ለካሪክ አድናቆት የሰጡበት፣ ለማንቸስተር ዩናይትድ ተጫዋቾች ሜዳ ላይ ላሳዩት ነገር የሚያሞካሹበት ቃል ያጡበት ስለዛች የማንቸስተር ደርቢ ነው የምናወራው። ከዚህ ተነስተን የምንደመድመው መደምደሚያ አይደለም። ዋናው ነገር እኮ ይሄ እሑድ ቀዳሜ ያየነው ማንቸስተር ዩናይትድ 2-0 ያሸነፈው ጨዋታ እና ያሸነፈበት መንገድ ልዩ ነበር። ይሄንን እውነት ተሽኮርመም የማወራበት ምክንያት የለም። በፈራ ተባ የማወራበት ምንም ምክንያት የለም። ለምን በፈራ ተባ የሚነገረው? ይሄ በሟርት ውስጥ በሟርት ስሜት ውስጥ ለምን አወራዋል? አያድግም፣ አይቀጥልም። ካላደገ እደርስ የለ እንዴ? ያኔ ያቺ ብልጭታ ናት ለካ ምናምን እለየለን። ገብቶሻል? ምንሽ ያው የቀደመ አስተያየት እንዳይሆን በሚል ፍርሃት ነው። አሁን የቀደመ አይደለም የተኖረን ኑሮ ነው እኔ እየተናገርኩ ያለው። ዓለምም እየመሰከረ ያለው ማንቸስተር ዩናይትድ ኖሮ ያሳየውን ነው እንጂ ግምት አይደል። የቀደመ የሚባለው እሑድም እንደዚህ ይሆናል ማየት አለብኝ እሱ። ከዛ ቀጥሎ ከፉልሃም ጋራ ነው። ከዛ ቀጥሎ ከዌስትሃም ጋራ የሚያረጋቸው ጨዋታዎች ላይ ይሄ ቡድን በዚሁ ስፒሪት፣ በዚሁ ወርክ ሬት፣ በዚሁ ኢነርጂ፣ በዚሁ አግሬሲቭነስ እየቀጠለ ነው አይደለም። እየገመገምሽ ይሄ ነገር ጎደለው፣ ይሄ ነገር አሪፍ ነው፣ ለካ አንድ ጨዋታ ላይ ነው ያኔ ኑሮውን ትናገሪያለሽ። ከበረታ ብርታቱን፣ ከደከመ ድክመቱን ትናገሪያለሽ። አሁን ግን ቅዳሜን ከሆነ መነሻ የምታረጊ ስለ ቅዳሜው ጨዋታ ስታወሪ እሑድን ካላየው ስለ ቅዳሜ አላወራም ልልሽ አልችልም። ቅዳሜን አይቻለሁ እሑድን ደግሞ ልይ ነው የምልሽ። እሱማ እንዳለ ነው፣ እሱ ልክ እኮ ነው። ግን አሁን ሰዎች በብዛት አስተሳስረው የሚመለከቱት ለአንድ ጨዋታ የሚሰጠው አስተያየት ግዝፈቱ አሁን በቃ የአንድ ጨዋታ ነው፣ ስለዚህ ይሄ ሲዝኑን በሙሉ ሲያሸንፍ እንደኖረ አይነት ነገር ተደርጎ መታየት የለበትም። እንደዛ አልታየም። አሁን የኔ ደግሞ አረዳድ እንደዛ አልታየም። ለዛች የ90 ደቂቃ ልዩ ጉብዝና ልዩ ቦታ ተሰጥቶታል። ልዩ ቦታ የተሰጠበት ዋነኛው ምክንያት እንዲህ ሆኖ ካየነው ስለቆየን ነው። እንደውም ድክመቱን ነው የሚያሳየው። የማንቸስተር ዩናይትድ እንደዚህ መጫወት፣ የማንቸስተር ዩናይትድ እንደዚህ ያለ ድል ማምጣት እንደ ብርቅ የታየው ጎድሎ ስለሰነበተ ነው፣ ሳይኖር ስለከረመ ነው። ልክ ሲመጣ ወጥ አልን። እኔ እኮ አይደለሁም የምለው፣ ሁሉም ነው ያለው። ሩኒ ምን አለ? ዲኤንኤ ማለት ይሄ ነው በቃ አለ። ማንቸስተር ዩናይትድ ማለት ብሎ ለማስታወስ በፈርጉሰን ጊዜ ለማስታወስ በገሌ ጊዜ ምናምን እያለ ከሚያወራ ይልቅ ካሪክ እንዳረገው ማለት ቀለለው። ለዛች ለ90 ደቂቃ የምትሰጥ ምስክርነት ከተኖረ እውነት ላይ ተነስቶ ከተኖረ ኑሮ ላይ ተነስቶ ሜዳ ላይ እነሱ ሲያረጉት ያልደከማቸውን ሩኒ ሲናገረው ለምን ይደግመዋል? ይደግመዋል አያደግመውም ወይ? ከደገመው ደገመው ብለን እናወራለን፣ ካልደገመው አልደገመውም ብለን እናወራለን። ነገር ግን ሰምቲንግ ዲፍረንት አንድ የሆነ የተለየ ነገር ግን መሆን ግን ጀምሯል። ይሄ ግን እውነት ነው። ይቀጥላል አይቀጥልም? ኖረን እንየው። ወደ ተነሳንበት ነጥብ እንሂድ። እሺ፣ እዚህ ላይ እንደውም ብዙ ተነጋገር። አሪፍ ነው። ወደ ተነሳንበት ነጥብ ስንሄድ ማንቸስተር ዩናይትድ እስከ 4ኛ ያለውን ደረጃ ይዞ 5ኛም በቂ ሊሆን ይችላል። በሚቀጥለው የውድድር ዓመት በቻምፒዮንስ ሊግ ይገባል የምልባቸው ምክንያቶች አለና አንድ ጸሐፊ አስቀመጠ። ልንስማማ እንችላለን፣ ላንስማማም እንችላለን። ልንስማማ እንችላለን፣ ላንስማማ እንችላለን ማለት ፈረንጅ ያለው ሁሉ ልክ አይደለም፣ ፈረንጅ ያለው ሁሉ ስህተት አይደለም ቢለው
ያው እግር ኳስን የሚመለከት ወይም ስለ እግር ኳስ ትንታኔ የሚሰጥ ሰው የራሱ የሆነ እይታ እንዳለው በምልከታው አለመስማማት ይቻላል። አንድ ጊዜ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ የፓርላማ ላይ የተናገሩት ምሳሌ ነበረ። ታስታውሹ ከሆነ አላውቅም፣ ምንድን ነው ያሉት? በአውቶቡስ ውስጥ እዚህ ኢትዮጵያ መጥቶ ነው ለካ ለምዷል የሌሎች የአፍሪካ ሀገራት የቀኝ የተገዙ ምናምን ሀገራት ላይ ታስታውሻለሽ ታሪክ? አንድ ነጭ እና ካለሽ ካስታወሹ ልቶ ማያስታውስ አድማጭ ይኖራል እና ብቻ ሌላ ሀገር ለምዷል ሲመጣ መነሳት ቅድሚያ ለነጭ የሚለውን ነገር ኖሯል። እና ወደ ኢትዮጵያ ሲመጣ ሰው እየተጋፋ አውቶቡስ ውስጥ ገባ እና ተቀምጧል። እሱ የጠበቀው ደቡብ አፍሪካ እንደለመደው ወይ ኬንያ እንደለመደው እኔ ስመጣ ነጩ መጣ ብለው ይነሱልኛል ብሎ ነው ቁጭ አለው። እንዴት ያለ ብልግና ነው ብሎ አሰባሉ። ገብተሻል? እኔ ቆሜ እነሱ እንዴት ይቀመጣሉ አለ። በዛ አይነት ሜንታሊቲ ውስጥ አይደለም ያለ ኢትዮጵያዊ። ይሄ እንዳይኖር እንደ አንድ ግለሰብ ነው የተመለከቱት፣ እንደ ማንኛውም ሰው። ሌላ ከኢትዮጵያ ይቆማሉ ሰው ምንም እሱን ኤክሰፕሽናል የሚያደርገው ነገር የለም እንዳሉት ማለት ነው። እዚህም ሀሳብ ላይ መስማማትም አለመስማማትም ይቻላል። እኛ ሀሳቡን እናንሳው፣ የሰውየውንም ሀሳብ የእኛንም ሀሳብ ወዲና ወዲያ እናደርጋለን ብዬ ነው። የመጀመሪያው ይሳካለታል ተብሎ ያስቀመጠው ሀሳብ ለእኔ በጣም የተመቸኝ ሀሳብ ነው። ባይሳካም ምንም የሚያጣው ነገር የለም ማለት ካሪክ። ይሄ ምንድን ነው የሚያሳየኝ መሰለህ? ፕሬሸር ፍሪ ነው ሰውየው፣ ከጫና ነፃ ነው። አሁን ካሪክ የውድድር ዓመቱ መጨረሻ ላይ 20 ምናምነኛው ጨዋታ ላይ ተረክቦ ማንቸስተር ዩናይትድን በቀሪዎቹ 17 ጨዋታዎች ላይ በተመዘገበ ውጤት ቶፕ 4ን ይዘን እንዳንጨርስ አድርገህናል አንተ ቀሽም እምትይው አይደለም። ናይስ ትራይ ልትይው የምትይው ነገር ይኖረዋል። የውድድር ዓመቱን አብሮ እንዳስጀመረ ይሄንን እቅድ አብሮ እንዳቀደ እጃቸው ላይ ባሉ ተጫዋቾች ላይ ምንም አይነት ሳይኖረው ነው ወደዚህ ነገር የገባው። ምንም የሚያጣው ነገር የለም እና ከጫና ነፃ ሆኖ የሚያደርገው ጨዋታ ነው። ነገር ግን በመጀመሪያው ጨዋታ እና ከመጀመሪያው ጨዋታ በኋላ በታዩ የልምምድ አሰራሮች ወቅት ታክቲካሊ ምን ያህል ቦልድ የሆነ አቋም እንዳለው ተረድተናል ካሪክን ይላል። አንዳንድ ለአሞሪም አሁን ድረስ የሚከራከሩ ሰዎች የአሞሪም መባረር ልክ አይደለም ብለው የሚናገሩ ሰዎች ማለት ነው ከ8 ጨዋታ እኮ አንዴ ነው የተሸነፈው ይሉሻል። እውነት ነው እኮ ከ8 ጨዋታ አንድ ነው የተሸነፈው። ነገር ግን ማሸነፍ የነበረበትን ጨዋታ ስላለማሸነፉ መነሳት የለበትም ወይ? ማሸነፍ የነበረበት ጨዋታ ማለት ኤቨርተን አንድ ተጫዋች በቀይ ካርድ ጨዋታ እንደጀመረ ወጥቶበት ማንቸስተር ዩናይትድ ተሸነፈ። ያንን ጨዋታ ከዎልቭስ ጋር ነጥብ የተጣለበት፣ ዌስትሃም ዩናይትድን ኦልድ ትራፎርድ ላይ ማሸነፍ ያልቻለበት፣ ከዊኒ ፖዚሽን ጨዋታዎችን ወይም እየመራ የነበራቸውን ጨዋታዎች እያሸነፈ መቀጠል አለመቻል የሚሉትና ተያይዘው ሊገለጹ የሚገባቸው ነገሮች የነበሩበትን ማንቸስተር ዩናይትድን ነው አሞሪም ጋር ትዝ የሚሉን አይደለ? በአብዛኛው አሞሪም ያሻሻላቸው ነገሮች አሉ። በአሞሪም ስርም ማንቸስተር ዩናይትድ ቤት የቀጠሉ ነገሮች አሉ። ከምንም በላይ ግትርነት ቀጥሏል አሞሪም ጋር። አንዱ ዋጋ ያስከፈለውም ነገር እሱ ስለ ታክቲክ እናውራ ሲባል ጳጳሱን ካልመጡ የሚል ሰው ሆነ። ቢመጡም ነው እንጂ እንደውም ካልመጡ አይደለ እሳቸው ይምጡና እንነጋገር አይነት ነገር አለ። እንኳን እናንተ ጳጳሱን ቢመክሩኝ እንዲህ አይነት መልመጥመጥ ነው የለም ማለት እሱ ምንድን ነው የሚለው ሀሳቤን ብቀይር እናውቃለሁ ብሎ እኮ የሚያስብ ሰው ነው። በጣም ይገርመኛል። አንድ የሰጠው አስተያየት ይሄንን እኮ ብሏል ነው ሀሳቤን ብቀይር ሁሉም ይንቁኛል አለ። በጣም ግን ቀረለት ወይ እንደናቁት አላውቅም። እኔ ተጫዋቾች ጋር መከፋፈል እንዳለ ሪፖርቶች ይወጡ ነበር። አንዳንዶቹ ተስፋ መቁረጥ አሁን የመናቅ ነገር ሳይሆን ግን በቃ ለምን እንዴ ከአሰልጣኝነት የምንጠብቀውን ኳሊቲ እያጣን ነው የሚል ስሜት እንዳላቸው የሚወጡ ሪፖርቶች ነበሩ። ግን በዋናነት ግን
አጫዋቱን ቀይሮ ቢሆን ኖሮ እና ለየጨዋታዎቹ የሚገባውን አይነት ነገር ተከትሎ ቢሆን ኖሮ እኔ ተጫዋቾች የተለየ የክብር ዝቅታ ውስጥ ያስቀምጡታል ብዬ በፍጹም አላስብም። እንደዛ አላስብም። ተጫዋቾች በዛ መንገድ ነው የሚያልፉት። ፔፕ ጋርዲዮላ ማንቸስተር ሲቲን ሲያሰለጥን፣ አርቴታም አርሰናልን ሲያሰለጥን በተለያየ የጨዋታ ሂደት ውስጥ ነው የሚያልፉት እና ያ የተመረጠው አጨዋወት አንዳንድ ጊዜ ላይሳካ ይችላል። አሁን ትላንትና ስናነሳ እንደነበረው የኢንተር ሚላን አሰልጣኝ እንደተናገሩት ከአርሰናል ጋር ሲጫወቱ ለጨዋታው መሆን ያለበትን ይሳካልናል ብለን ያሰብነውን አጨዋወት ይዘን መተናል፣ ግን አልተሳካም ነው ያሉት። በዛ መንገድ ነው እግር ኳስን የምትረዳውና የሚያልፈው ነገሮች በሙሉ። በሚቀጥለው ደግሞ ሌላ አይነት የጨዋታ ሀሳብ ከምትገጥመው ክለብ ጋር ተያይዞ አሰልጣኞች ይዘው ይመጣሉ። ይሳካል ወይም አይሳካም ነው። በዚህ መንገድ ነው ነገሮች የሚከናወኑትና ውጤታማነትም ደግሞ በእግር ኳስ ሊገኝ የሚችለው እንጂ አንድ ነገር ላይ ብቻ እስታክ አድርጌ ያንን ደግሞ ከቀየርኩኝ ተጫዋቾች ስለ እኔ ያላቸው ክብር ዝቅ ይላል ብሎ በማሰብ የሚሰጥ ሀሳብ ልክ ነው ብዬን ያላስብም። በጣምም ደግሞ የሚገርመኝ ነው በወቅቱ ተናግሮ ነበር። ይሄንን አስታውሳለሁ። ተጫዋቾች አጨዋወቴን ብቀይር ፎርሜሽኑን ብቀይር ይንቆኛል የሚል አስተያየት ሰጥቶ ገርሞኝ ነበር በጣም። አሁን ካሪክ ጋር ግን እንደዚህ አይነት ነገር የለም። ማንኛውንም ነገር ቅድም እንዳልኩሽ ነቲንግ ቱ ሉዝ አይነት ሜንታሊቲ ላይ ስለሆነ ያለው ማንኛውንም ነገር በድፍረት ለመሞከር ሪስክ ለመውሰድ ካሪክ አይፈራም። ይሄ ደግሞ ያግዘዋል ነው የመጀመሪያው ነጥብ። ሁለተኛው በጣም ወሳኝ የሚባለው የማንቸስተር ዩናይትድ ተጫዋቾች የበለጠ ውጤታማ በሚሆኑበት ቦታ ላይ እንዲጫወቱ አደረጋቸው ካሪክ። ይሄ በጣም ትልቅ የሚያገዘ ታስታውሺ ከሆነ የኖቲንግሃም ፎረስት አሰልጣኝ ዳይች እኔ ይሄንን ማንቸስተር ዩናይትድን ይዤ በባክፎር እየተጫወትኩኝ ትልቅ ውጤት አመጣለሁ አሉት እኮ አሞሪም። ማንቸስተር ዩናይትድ ከኖቲንግሃም ጋር ከመጫወቱ በፊት የሚገርም ቡድን የሚገርም አሸናፊ ቡድን አረጋለሁ፣ ይሄንን ቡድን በተለየ የጨዋታ ቅርጽ የተሻለ ውጤት የሚያመጣ ማድረግ እንደሚቻል ተጋጣሚዎችሽ በራሳቸው እየመሰከሩ ነው አሞሪም የሚገግም የነበረው። ሞከረው ደግሞ ከኒውካስል ጋር አንተ አሪፍ ነው ማንቸስተር ዩናይትድ ምናምን ሲባል መለሰው ወደ ባክስ። ሰው ሲሞገስ የፈራው ወቀሳ የፈራው መናቅ ሳይመጣ አንዱ አይበረታታም እንዴ እስኪባል ድረስ ማለት ነው። አሁን የማንቸስተር ዩናይትድ ተጫዋቾች መካከል ለምሳሌ ታክቲካል 4-2-3-1 ማድረግ፣ 4-1-4-1 ማድረግ፣ 4-3-3 ማድረግ ወይም 4-4-2 ማድረግ እነዚህ ነገሮች አንድ ነገር ናቸው። ነገር ግን ደግሞ በምትከተዩ የጨዋታ መንገድ ላይ ተጫዋቾችሽ ይበልጥ ውጤታማ በሚሆኑበት ቦታ ላይ እንደሚጫወቱ እርግጠኛ መሆን፣ ከማን የት ቦታ ላይ ባሰልፈው የተሻለ ውጤት አገኛለሁ የሚለው ላይ ካሪክ ስህተት አልሰራም። ይሄንን ማየት የሚፈልግ ሰው የመጀመሪያው ማንሳት ያለበት ነገር በጣም ኢፌክቲቭ የሚባለው ውሳኔ ብሩኖ ፈርናንዴዝን በአታኪንግ ሚድፊልደር ቦታ እንዲጫወት ማድረጉ ነው። አሞሪ ምንድን ነበር ሲያደርግ የነበረው? ከኮቢ ሜይኖ ጋር በተያዘ ጉዳይ እልህ ተጋባ። ከዛ በኋላ 6 እና 8 ቁጥር ላይ ያጫወተ ሜይኖ መጫወት የሚችለው ብሩኖ ፈርናንዴዝ ጋር ተፎካክሮ ነዋል። አይጫወትም ማለት 90 ደቂቃ ልጁ ሳይጫወት የካሪክ ዘመን መጣ። አሁን ብሩኖ ፈርናንዴዝ ኦፍኮርስ በዳረን ፍሌቸርም የሁለት ጨዋታ አሰልጣኝነት ጊዜ ነፃነት ተሰጥቶ ተጫውቷል። ግን ካሪክ ለሌሎችም ተጫዋቾች በሰጠው ነፃነት እና የሌሎች ተጫዋቾች ደግሞ ከአፍሪካ ዋንጫ መመለስ ብሩኖ ፈርናንዴዝ በሲቲው ጨዋታ በጣም አውትሻይን እንዲያደርግ ረዳው። ከማንቸስተር ሲቲ ጋር በነበረው ጨዋታ ብሩኖ ፈርናንዴዝ እጅግ በጣም የሚገርም አገልግሎት ሰጠ። 4 ትልልቅ የግብ ዕድሎችን ፈጠረ። ባለፉት 10 ዓመታት የጋርዲዮላ ቡድን ላይ አንድ ተጫዋች የሌላም ቡድን ተጫዋች እኮ ነው ብለሽ 4 ትልልቅ የሚባሉ የግብ ዕድሎችን ፈጥሮ አያውቅም። ብሩኖ ፈርናንዴዝ ቅዳሜ ያደረገው እንዲህ ያለ የተለየን ነገር ነው። ይሄ ከምን መጣ? ከተሰጠው ነፃነት፣ ከብሩኖ ፈርናንዴዝ የበለጠ ውጤት በሚገኝበት ቦታ ላይ እንዲጫወት መደረግ ያመጣው ነው። ይህንን በአሞሪም ጊዜ አልነበረም። ስለዚህ አስሎንጋስ እነሱ ሞር ውጤታማ የሚሆኑበት ቦታ ላይ የመጫወት እድል እየተሰጣቸው እስከቀጠለ ድረስ ዋይ ኖት ነው የሚለው ሰውየው። ለብሮ ማይሳካው እስከ 4ኛ መጨረስ
ቻምፒዮንስ ሊግ መመለስ የማይቻለው ለምንድን ነው? በዚህ አይነት መንገድ ደግሞ የውሳኔ ተጠቃሚ የሆነው ፈርናንዴዝ ብቻ አይደለም። ለምሳሌ አማድ ዲያሎን ውሰዱ። አማድ ዲያሎ ዊንግ ባክ አልሆነም። አሁን በበቀደሙ ጨዋታ ዊንግ ባክ አይደለም ያደረገው። ከዚህ በፊት በዊንግ ባክ ቦታ ላይ ይጫወት ነበረ። አሁን ግን ራይት ዊንገር ነው የሆነው። ይሄ ማለት 1v1 የመከላከል ግዴታ የለበትም። ያግዛል፣ ግን ከዶኩ ጋራ በተደጋጋሚ ዊንግ ባክ ስትሆኝ ዊንገርም ነሽ ፉል ባክም ነሽ ነው። አሁን ግን ዊንገር ነው የሆነው። እዛ ላይ ደግሞ አማድ ዲያሎ በጣም ምቾት አለው። የሚያምረውን አማድ ዲያሎ ቅዳሜ ያየ ነው በዚህ ምክንያት ነው። በባክፎር መጫወት ደግሞ ለነ ሃሪ ማጓየር እና ለነ ሊሳንድሮ ማርቲኔዝ የሰጣቸው ምቾት አለ። ስለዚህ ሊሳንድሮ ማርቲኔዝ፣ ማጓየር፣ አማድ ዲያሎ፣ ብሩኖ ፈርናንዴዝ የበለጠ ውጤታማ የሚሆኑበት ቦታ ላይ የበለጠ ውጤታማ በሚሆኑበት አጨዋወት እስከ ሄድሽላቸው ድረስ የበለጠ ውጤታማ የማይሆኑበት ምንም ምክንያት የለም። ከዛ ውጭ ማንቸስተር ዩናይትድን በቀሪው የውድድር ዓመት ሂደት ላይ ያግዘዋል የሚባለው ኮቢ ሜይኖ ፕሩፍ ማድረግ የሚፈልገው ነገር አለ። አሞሪም ወዝሮንግ እንድትይ ይፈልጋል። ጀምሮታል። ካሪክንም አይታችሁት ከሆነ አሞሪም ተሳስቷል የሚለውን ነገር ሜይኖ በመጀመሪያው ጨዋታ ሳይቷል። በደንብ አሪፍ ነበረ። ከዛ በኋላ ግን ካሪክም አይታችሁት ከሆነ ጨዋታው ካለቀ በኋላ በተለየ ሁኔታ አንቆ ሲስመው ሲያቅፈው ምናምን የነበረው ሜይኖን ነው። አምንብሃለሁ እያለው ነው። ለነገሩ ኃላፊነቱንም ከመረከቡ በፊት ማንቸስተር ዩናይትድ ኮቢ ሜይኖን በደንብ አድርጎ መጠቀም ይችላል ይገባል ብሎ ይናገር ነበር። አሁን ኮቢ ሜይኖ አሪፍ መሆን ጀመረ። ኮንፊደንሱ በጣም አሪፍ ነው። አሁንም ኢትስ ሌት እውነት ለመናገር ዓለም ዋንጫ ላይ ቶማስ ቱኸል ታሳቢ እንዲያደርጉት አንዱ የሚነጫነጭ የነበረው ይሄ የዓለም ዋንጫ ዓመት ነው። ዓለም ዋንጫ የሚደረግበት ወቅት ላይ ካልተሰለፍኩኝ የመጫወት ዓለም ዋንጫ ላይ መሳተፍ ዕድል ያንሳል ምናምን እያለ ነው ያለው። በዛ ጨዋታ ላይ የነበሩትን የእሱን ቁጥሮች አውጥተሽ ብትመለከች ሜይኖ ዴሊቨር ያደረገው ለማንቸስተር ዩናይትድ የተለየ ነገር ነው። በዛች አንድ ጨዋታ በልጭ ብሎ ድርግም እንዲልና አሞሪም ልክ እንዲሆን አይፈልግም። ይሄ ሰው ተፈጥሮ ደግሞ የተጫዋች እንዲህ አይነት ባህሪ ይወደዳል። በደንብ ነው የሚወደደው እንጂ በደንብ ነው ራሱን ለማሳየት የተሰጠውን እድል ተጠቅሞ አሁን ከዚህ በፊት ሩበን አሞሪምም እያሉ የሆኑ ጨዋታዎች ላይ አነስተኛ ደቂቃ ይሰጠው ነበር ኮቢ ሜይኖ እና ያ አነስተኛ ደቂቃ በተሰጠው ጊዜ ላይ ያን ያክል ወጣ ያለ እንቅስቃሴ ስለማያሳይ ወይንም ደግሞ በጣም ጎልቶ ስለማይወጣ ይተቹት ነበር ሰዎች። ይህንን አስታውሳለሁ። እንዲህ አይነት ቅሬታ ያለበት ተጫዋች የተሰጠውን እድል በደንብ ነው መጠቀም ያለበት። የተሰጠው ደቂቃ 10 የሚሆን 20 በዛ ደቂቃ ውስጥ ራሱን ለማሳየት በጣም ጥረት ማድረግ አለበት ተብሎ እና ያንን እድል ደግሞ ኮቢ ሜይኖ ሲጠቀም አላየንም ተብሎ አስተያየት ይሰጥ ነበር። ይህንን አስታውሳለሁ። ግን ያኔ የተለያዩ ምክንያቶች ነበሩ። እኔ የኮቢ ሜይኖ ላይ በጣም ማስታውሰው አእምሮ ነፃ እንዳልሆነ እንዳልተመቸው ዝም ብለህ ፊቱን አይተህ ታውቃለህ። ተቀይሮ ሊገባ እንኳን ተሽላይ ላይ ሆኖ በቃ ታይዋል የሆነ ነገር ለማሳየት እንደ እንትና አንቶኒ እንኳን ተቀይሮ ሊገባ ሲል እንደሚያደርገው ፊቱን እንደዛ በቃ ጉዳችሁ ፈላ አይነት ነገር የለም። በቃ ገባ ብሎኛል ገብቼ ልሞክራ አይነት ነገር ነው፣ የቅሬታ ነገር ነው ፊቱ ላይ የምታየው። በዛ ላይ እንደዛ ተቀይሮም ገብቶ የሚመቸው የመጫወቻ ቦታ ላይ አይደለም የሚጫወተው። ስለዚህ ከሱ በተሰጠው አነስተኛ ደቂቃ በጣም ለየት ያለ ነገር መጠበቅ አይቻልም ብዬ አስባለሁ። አሁን ግን የሚጫወትበት ቦታ የሚመቸው ነው። ሁለተኛ ደግሞ ያንን አይነት ሜንታሊቲ አዳብሯል። በቃ ራሴን ማሳየት አለብኝ። በነገራችን ላይ ከማንቸስተር ዩናይትድ መውጣት እኮ አይፈልግም። መጀመሪያ በኋላ እንመለስበታለን እንጂ ብሩኖ ፈርናንዴዝንም በተመለከተ የውል ማደስ ጉዳይ እየተነሳ ነው። ኮቢ ሜይኖ ይሄ ከሆነማ ለምን ሄዳለው አይነት ላኩልሻለ የትላንትናውን ማታ ላይ የሰራነውን ፕሮግራም የልምምዱን ቪዲዮ ልክ ይልሻል። እሱን አይነት ስፒሪቱ በጣም የተለየ እንደዚህ አይቻላቅም። ዩናይትድ ላይ ቆየው በልምምድ ደግሞ ዳር ተመልክቶ አይደለም የሚያየው ካሪክ። አይ እሱማ በደንብ ነው። የሩበን አሞሪም የመጀመሪያ ልምምድ ያሰሩበት ትልቅ ዜና ነበር። እሺ ለማንኛውም እንመለስበት። የቀሩ ነጥቦች አሉና የቀሩ ነጥቦች አሉን፣ ግን ይሄንን ቢያንስ እንደው ምን ሊሉ ፈልገው ነው የሚለውን እናርግና በሌላኛው አጀንዳ ብንመለስ ብዬ ነው። እሺ እና ኮቢ ሜይኖን አነሳን አይደል? ከዛ ውጭ ግን አሁን በቃ ስኳዱ ሙሉ በሙሉ
በእጁ ላይ አለ። ይሄም ያሰቡትን ሀሳብ ለመጨረስ ለማሳካት ያግዛቸዋል ተብሎ ነው የሚጠበቀው። ብቸኛ ትኩረታቸው የአውሮፓ ቻምፒዮንስ ሊግ ተሳታፊ የሚያደርጋቸውን ውጤት ማምጣት ነው። ይሄ ሶል ፎከሳቸው እሱ ከሆነ ደግሞ የማይሳካበት ምንም ምክንያት የለም ነው። ከዛ ውጭ ግን ይሄንን ቦታ የሚሻሟቸው እነ ሊቨርፑል እነ ቼልሲ አይነት ቡድኖች ያን ያህል የሚያስቦኩ አይደሉም አይደሉም። እነዚህ ነጥቦች ናቸው ማንቸስተር ዩናይትድ እስከ 4ኛ ወይም 5ኛ ያለውን ደረጃ ይዞ ወደ ቻምፒዮንስ ሊግ ሊገባ 4ኛ ደረጃ ባለው በሊቨርፑል እና 12ኛ ደረጃ ላይ ባለው በብራይተን መካከል ያለው የነጥብ ልዩነት 6 ነው። ይሄ እድሉ ሰፊ መሆኑን በደንብ አድርጎ ያሳያል የነጥቡ መጠጋጋትን። ስለዚህ ለማንቸስተር ዩናይትድ እድሉ ሰፊ ነው ተብሎ ሲነገር አንድም ከዚህ በመነሳት ነው። በቃ እነዚህ ነጥቦች ተቀምጠው ነው ማንቸስተር ዩናይትድ አዎ ይችላል ያሳካዋል እየተባለ ያለው። ከዚህ ተቃራኒ ሀሳብ ያላችሁ ወይም ይህንን ሀሳብ የምትደግፉ ከሆናችሁ ስሜቶቻችሁን ብታጋሩን እጅግ በጣም ደስ ይለናል። ተመልሰን እንመጣለን። በያላችሁበት ያማረ ዕለት አሳልፉ። ሸገር ስፖርት 2010